ኮንቴንት ክሬሽን ከመጀመራችሁ በፊት አስቀድማችሁ እነዚህ ሶስት ነገሮችን የግዴታ ማሟላት አለባችሁ። ምክንያቱም እነዚህ ሶስት ነገሮችን ባለማሟላታቸው ምክንያት አብዛኞቹ ኮንቴንት ክሬሽን ወይም ደግሞ ዩቲዩብ ቻናል ከፍተው በሳምንቱ መልሰው ዘግተውታል ወይም ደግሞ ከናካቴው ትተውታል። ቢካዝ እነዚህ ሶስት ነገሮችን ባለማሟላታቸው ምክንያት ማለት ነው። ስለዚህ እናንተም የራሳችሁን ኦዲየንስ መገንባት የምትፈልጉ ከሆነ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ የራሳችሁን ኦዲየንስ ገንብታችሁ የኮንቴንት ክሬሽን ብራንዳችሁን መገንባት የምትፈልጉ ከሆነ አስቀድማችሁ እነዚህ ሶስት ነገሮችን ማሟላት ይኖርባቸዋል፣ አይዘር ማወቅ ይኖርባቸዋል ማለት ነው። እነዚህም ሶስት ነገሮች ምንድናቸው፣ በዚህ ልክ ለምን አስፈላጊ ሆኑ በዛሬው ቪዲዮ ሙሉ ዲቴል ብሬክዳውን የማስመለከታችሁ ይሆናል። ቪዲዮን እስከ መጨረሻ መከታተል እንዳትረሱ። እንጀምር። የመጀመሪያው ጥልቅ ፍላጎት ፕላስ ኳንቲቲ። ይህን ያክል ሲምፕል ነገር ነው ግን ትልቅ ኢምፓክት ይፈጥራል። ቢካዝ አብዛኞቻችሁ ኮንቴንት ክሬሽን የሚባለውን ጆርኒ የምትጀምሩት ወይም ደግሞ የዩቲዩብ ቻናል የምትከፍቱት ሳምበዲ በዩቲዩብ ኦር ደግሞ ስለተባለ ነው። ነገር ግን ጥልቅ ፍላጎት ከሌላችሁ ወይስ የምርም መሻቱ ከሌላችሁ ወይም ደግሞ ለዛ ነገር እንደመፈጠር ያክል ያን ነገር ቫልዩ ማሰጡለት ከሆነ ፕላስ ደግሞ ይህን ያክል ፍላጎት ከውስጡ ከሌላችሁ ከውስጡ መሻት ከሌላችሁ ጀስት ቻናል ክሬት ብታደርጉ እንኳን ምንም ማተር አያደርግም። ቢካዝ ይሰለቻችኋል። ትሩ ታይም የኮንቴንት ክሬሽን ጆርኒ በጣም ቦሪንግ የሆነ ጆርኒ ነው። እያንዳንዷ ነገር ጥረት ትፈልጋለች፣ የእናንተን ጊዜ ትፈልጋለች፣ የእናንተን ኢነርጂ ትፈልጋለች፣ የእናንተን ታይም ትፈልጋለች። ስለዚህ ሳምበዲ ቻናል ከፍቶ ይህን ያክል በዩቲዩብ ይሰራል ስለተባለ፣ ሳምበዲ ኮንቴንት ክሬሽን ያዋጣል ስላለ፣ ሳምበዲ በኮንቴንት ክሬሽን ይህን ያክል ገንዘብ ይሰራል ሜክ ይደረጋል ስላለ ብቻ ሳይሆን ከውስጡ የምርም ለዛ ለኮንቴንት ክሬሽኑ ጥማት ፍላጎት ካላችሁ ማታሸንፉበትና ሳክሰስፉል ማትሆኑበት ምንም አይነት ሪዝን የለም። እንዳይሰለቻችሁ ትሩታም ያንን ኢንቨስትመንት ሲጠይቃችሁ ታይማችሁን፣ ኤነርጂያችሁን ፕላስ ደግሞ ጊዜያችሁ እያንዳንዷን ነገር የሚጠየቃችሁን ነገር እንድታሟሉ ከውስጥ መሻቱ ፍላጎት የምርም ከውስጥ የመነጨ ከሆነ ኢቭን ምንም ቪው ባታገኘው እንኳን ምንም ገንዘብ ጀነሬት ባታደርጉም እንኳን ያንን ጆርኒውን ብቻ ስለምትወዱት ማትቀጥሉበት ምንም አይነት ሪዝን የለም። ስለዚህ ከሁሉም በፊት አስቀድማችሁ የምርም ይህ ነገር ያስፈልገኛል፣ የምርም ይህን ነገር ፈልጋለሁ እንዴ ከውስጥ ብላችሁ ራሳችሁን ጠይቁት። ወደ ሁለተኛው እናልፋለን። በሁለተኛ ደረጃ የምንመለከተው ደግሞ ኒች ነው። ይህ ግልጽ የሆነ ነገር ነው። ከዚህ በፊትም በዚህኛው ቪዲዮ የተናገረ ያለኝ ኒች በቃ ምንድን ነው ኒች የሚባለው ነገር? እስቲ ብዙ ጊዜ ቃሉ ተደጋገሙባቸው አይነው ባት ኒች በዩቲዩብ ላይ የምትሰሩበት ወይም በማንኛውም ሶሻል ሚዲያ ላይ ሊሆን ይችላል፣ በየትኛውም ሶሻል ሚዲያ ፕላትፎርም ላይ ለሰዎች የምትሰሩት የኮንቴንት አይነት ነው። ወይም ደግሞ ለሰዎች ምን አይነት ኮንቴንት ነው የምትሰሩት የኮንቴንታችሁ ዘርፍ ባጭሩ ማለት ነው። ለምሳሌ በኮሜዲ ነው የምትሰሩት፣ በኤዱኬሽናል ነው የምትሰሩት፣ በፋይናንስ ነው የምትሰሩት፣ ኩኪንግ ነው፣ ላይፍ ስታይል ነው፣ ፐርሰናል ዴቨሎፕመንት ነው፣ ምን አይነት ኒች ነው የምትሰሩት ኒች ያን ነው። ለምሳሌ ስለ ኮንቴንት ክሬሽን ጆርኒ የምትሰሩ ከሆነ ኤዱኬሽናል ኒች ነው። ፕላስ ደግሞ የተለያዩ ቋንቋዎችን ማስተማር ሊሆን ይችላል። ፕላስ ደግሞ የተለያዩ ኤዱኬሽናል ቤስድ የሆኑ ኮንቴንቶች ሊሆን ይችላል። አሊያም ደግሞ ካወቃችሁትና ከተማራችሁት ከራሳችሁ ላይፍ ስታይል የምታስተምሩት ነገር ሊሆን ይችላል፣ ፐርሰናል ዴቨሎፕመንት። አሊያም ደግሞ የቭሎግ ቪዲዮዎች ሊሆን ይችላሉ፣ አይዘር የሪያክሽን ቪዲዮዎች ሊሆን ይችላሉ። ካልሆነ ደግሞ የተለያዩ የፊትነስ ቪዲዮዎች ሊሆን ይችላሉ። እነዚህ ሁሉ ኒች ይባላል። ከነዛ ሁላ አንዱን መምረጥ ይኖርባቸዋል። የእናንተ ኢንትረስት የሆነና ፕላስ ደግሞ ትሩ ታይም እያሻሻላችሁ በሄዳችሁ ቁጥር ላይፍ ስታይላችሁ ጋር የሚሄድ ፕላስ ደግሞ የማይሰለቻችሁ ሳምበዲ የሰራው ወይም ደግሞ ይሄኛው ኒች ይሄን ያክል ገንዘብ ያስገኛል በ1000 ቪው፣ ይሄኛው ኒች በ1000 ቪው ይሄን ያክል ዶላር ያስገኛል ስለተባለ ሳይሆን ከራሳችሁ ላይፍ ስታይል ጋር የሚሄድና ፕላስ ደግሞ ስትሰሩትም ሊሰለቻችሁ የማይችል ኒች መምረጥ ይኖርባችኋል ማለት ነው። ስለዚህ በምን አይነት ኒች ዘርፍ እንደምትሰሩ መምረጥ ውዴታ ሳይሆን ግዴታ ነው። በየቀኑ የተለያዩ ኮንቴንት አይነት የተለያዩ ኒች አይነት ከሰራችሁማ ቻናላችሁ ኢቭን አይደለም ቪው ሊያገኝ እዛው በነበረበት ስታክ አድርጎ ይቀራል። ምክንያቱም ዛሬ የፊትነስ ቪዲዮ ሰርታችሁ ነገ ደግሞ የላይፍ ስታይል ቪዲዮ ሰርታችሁ በሚቀጥለው ጊዜ ደግሞ የኩኪንግ ቪዲዮ ሰርታችሁ በሚቀጥለው ጊዜ ደግሞ የምግብ አሰራር ቪዲዮ በሚቀጥለው እያላችሁ እየዘበራረቃችሁ ሙሉ ቀላቅላችሁ የምትሰሩ ከሆነ ትረስት ሚ ምንም አይነት ቋሚ ኦዲየንስ ማፍራት አትችሉም። ስለዚህ በምን አይነት ኒች እንደምትሰሩ የራሳችሁን ኒች መምረጥ ውዴታ ሳይሆን ግዴታ ነው። በቀጥታ አሁን ወደ ሶስተኛውና በዚህ ቪዲዮ መጨረሻ ላይ ወደ አስቀመጥኩላችሁ
ቶፒክ እናልፋለን። ሶ ፋይናሊ የምንመለከተው ስለ ኮንሲስተንሲ ነው። ኮንሲስተንሲ ኢዝ ዘ ኪ ይባላል ሲባልም ሶ ለምን እንደተባለ ልንገራችሁ። ዩቲዩብ ላይ ምን ጊዜም መጀመሪያ ላይ አንደኛ ላይም እንዳወራችሁ ኳንቲቲ ብያችኋለሁ። ምን ጊዜም እንደ ጀማሪ ፎከስ ማድረግ ያለባችሁ አይደለም ዩቲዩብ ብቻ ሳይሆን ማንኛውም ሶሻል ሚዲያ ፕላትፎርም ላይ እንደ ጀማሪነት ፎከስ ማድረግ ያለባችሁ ከኳሊቲ ይልቅ ኳንቲቲ ላይ ነው ራይት። ስለዚህ ኮንሲስተንሲያችሁን ጠብቃችሁ መፖስት የምትችሉት ደግሞ ኳንቲቲ ላይ ፎከስ ታደርጉ which is ከጥራት ብዛት ላይ ነው ፎከስ ማድረግ ያለባችሁ። እናንተ ጥራት ላይ እንደ ጀማሪነታችሁ ሆናችሁ ጥራት ላይ ፎከስ ባደረጋችሁ ቁጥር ቻናላችሁ ዴድ እየሆነ ይመጣል። ፕላስ ደግሞ ለተለያዩ ኦዲየንስ ተደራሽ የመሆናችሁ ቻንስም በጣም ለው ነው ራይት። ስለዚህ ምን ጊዜም እንደ ጀማሪ ትኩረት ማድረግ ያለባችሁ ማለት ነው ከኳሊቲ ይልቅ ኳንቲቲ ላይ ፎከስ ማድረግ አለባችሁ። ትሩ ታይም ኳሊቲውን ማምጣት ትችላላችሁ ራይት። ኤቭሪ ሲንግል ዴይ ኮንቴንት ፐብሊሽ ማድረግ ትችላላችሁ ከፈለጋችሁ። ግን ኳሊቲ ላይ ፎከስ የምታደርጉ ከሆነ በሳምንት እንኳን አንድ ኮንቴንት ፐብሊሽ ማድረግ ይከብዳችኋል ራይት። ስለዚህ ደግሞ ዩቲዩብ ላይ ስፔሻሊ ከማንኛውም ሶሻል ሚዲያ ፕላትፎርም ላይ በጣም ቦሪንግ አልጎሪዝም ያለው ዩቲዩብ ነው። ቢካዝ ኤቭሪ ሲንግል ዴይ ከቻላችሁ ኮንቴንት ፐብሊሽ ብታደርጉ ይመረጣል። አይዘር በሳምንት 2 ቪዲዮ ከቻላችሁ፣ በጣም ከበደኝ ካላችሁ እንግዲህ በሳምንት 1 ቪዲዮ፣ እንደኔ እንግዲህ ከቻላችሁ በሳምንት 2 ቪዲዮ መስራት ትችላላችሁ። ግን ከቻላችሁ ጊዜ ካላችሁ ኤቭሪ ሲንግል ዴይ ኮንቴንት ፐብሊሽ ብታደርጉ ይመረጣል ስፔሻሊ ዩቲዩብ ላይ ራይት። አለበለዚያ ኮንሲስተንሲያችሁን ጠብቃችሁ ፐብሊሽ ማታደርጉ ከሆነ አልጎሪዝሙ እናንተን ለሰዎች የእናንተን ቻናል ለሰዎች ሪከመንድ ማድረግ ያቆማል። ፕላስ ደግሞ ለተለያዩ ሰዎች ቻናላችሁ ተደራሽ የመሆን አቅሙ በጣም ለው የሚባል ነው ራይት። ስለዚህ በተቻላችሁ አቅም ኮንሲስተንሲያችሁን ጠብቃችሁ ፐብሊሽ ለማድረግ ሞክሩ። ባላችሁ አቅም ባላችሁ ታይም አጣባችሁ በሳምንት አትሊስት በትንሹ 2 ኮንቴንት ፐብሊሽ ማድረግ ይኖርባችኋል። አይዘር ይሄን ያክል ታይም የለኝም ካላችሁ እንኳን አትሊስት በሳምንት 1 ኮንቴንት በቻናላችሁ አፕሎድ መደረግ አለበት። ካልሆነ በአልጎሪዝሙ እየተረሳችሁ ትመጣላችሁ። ፕላስ ደግሞ ፕላትፎርሙም የእናንተን ኮንቴንት ለተለያዩ ሰዎች ሪከመንድ ማድረግ ያቆማል ራይት። ስለዚህ በተቻላችሁ አቅም ኮንሲስተንሲያችሁን ጠብቃችሁ ፖስት አድርጉ። ከኳሊቲ ይልቅ ኳንቲቲ ላይ ፎከስ አድርጉ። ትሩ ታይም በጊዜ ሂደት ኳሊቲውን የምታመጡት ይሆናል እንጂ እንደ ጀማሪ አሁን ላይ የመጀመሩ ከሆነ የግዴታ ከኳሊቲ ይልቅ ኳንቲቲ ላይ ከጥራት ይልቅ ብዛት ላይ ትኩረት አድርጉ። ሶ እነዚህ 3 ነገሮችን መከተል እንዳትረሱ። ሌላው ነገር ስሩ ታይም ያሻሻላችሁ ትመጣላችሁ ማለት ነው። ሶ የዛሬ ቪዲዮ ይህን መስል ነበር። አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት። ሶ እስካሁን አብሬያችሁ ቆየሁት አምስትራሊያሌክስ። ይህ ደግሞ ኢትዮ ቴክ ሪቪው ነው። ሶ ቻናሉን ሰብስክራይብ ካላደረጋችሁ ዛሬውኑ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ሁሌም ቢሆን የተለያዩ አስተማሪና ቁም ነገር አዘል ቪዲዮዎችን ፕላስ ደግሞ ቴክ ጋር ስፔሻሊ ቴክ ጋር ሌትሪኑና ኮንቴንት ክሬሽን ቲፖችን የምትፈልጉ ከሆነ ማለት ነው ዛሬውን ቻናሉን ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቻችን ከሆናችሁ ደግሞ ቪዲዮን ላይክ ማድረግ። በቀጣይ አሪፍ ነጥብ ውስጥ እንገናኝ። የቴሌግራም ኮሚኒቲያችን መቀላቀል ትችላላችሁ። ሁሉንም ዲስክሪፕሽን ቦክስ ላይ ሊንካችን አስቀምጬላችኋለሁ ማለት ነው። See you next time.